አባ ጊዮርጊስ ዘጋስጫ ኢትዮጵያዊ ሊቅና ጻድቅ አባ ጊዮርጊስ ዘጋስጫ ከቅዱስ ያሬድ ቀጥሎ ታላቅ ቦታ የያዘ ኢትዮጵያዊ ሊቅ ነው። አባ ጊዮርጊስ የተወለደው በ1357 ዓ.ም በወሎ ክፍለ ሀገር በቦረና ወረዳ ሰግላ በተሰኘች ቦታ ነው። ወላጆቹ ልጅ ስለሌላቸው ዘወትር እያዘኑ ወደ እግዚአብሔር ይጸልዩ ነበረ። አባ ጊዮርጊስ የተወለደው በቅዱስ ዑራኤል አብሳሪነት መሆኑን ድርሳነ ዑራኤል ይተርክልናል። አባቱ ሕዝበ ጽዮን፣ እናቱ እምነ ጽዮን ይባላሉ። አባቱ ጠቢብና የመጽሐፍ ታዋቂ የእግዚአብሔር ወዳጅና በቤተ መንግሥት በነበረችው ድንኳን ስዕል ቤት ከሚያገለግሉ ካህናት ወገን ሲሆን የሰግላ አገረ ገዢ ነበረ። የአባ ጊዮርጊስን እናት እምነ ጽዮን ከወለቃ ወይም የዛሬው ደቡብ ወሎና ቦረና ከሹማምንት ወገን የሆነች ደግ ሰው ነበረች። አባ ጊዮርጊስ በመጀመሪያ እናቱ ፈሪሃ እግዚአብሔርን እያስተማረች በጥበብና በእውቀት አሳደገችው። አባ ጊዮርጊስ የመጀመሪያውን የቤተ ክርስቲያን ትምህርት የተማረው ከአባቱ ነበረ። ምክንያቱም አባቱ የመጽሐፍት ሊቅ በመሆኑ አባቱ የመጀመሪያውን ደረጃ ትምህርት ካስተማረው በኋላ በ1341 ዓ.ም ወደ ኢትዮጵያ ከመጡትና እስከ አፄ ዳዊት ዘመነ መንግሥት ጳጳስ ከነበሩት ከአቡነ ሰላማ መተርጉም ዘንድ ወስዶ ዲቁና ሹሞታል። ዲቁና ከተቀበለ በኋላ ለትምህርት ወደ ሐይቅ እስጢፋኖስ ተላከ። ወደ ሐይቅ የገባው በአፄ ዳዊት ዘመነ መንግሥት መሆኑን ገድሉ ይገልጣል። ሐይቅ እስጢፋኖስ የተለያዩ ሊቃውንት የሚገኙባት በብዙ መጻሕፍት የተሞላችና ዙሪያዋ በሐይቅ በመከበቧ የተነሳ የተማሪን ሐሳብ ለማሰባሰብ አመቺ የሆነች ቦታ ናት። አባ ጊዮርጊስ በሐይቅ እስጢፋኖስ ትምህርት አልገባ ብሎ ለ7 ዓመታት ተቀምጦ ነበረ። አብረውት የሚማሩት ተማሪዎች ይህ ትምህርት የማይገባው ስለምንድን ነው? በእርሱ ኃጢአት ነው ወይስ በወላጆቹ ይሉት ነበረ። በዚያ ጊዜ የሐይቁ መምህር የነበረው አቃቤ ሰዓት ሰረቀ ብርሃን ለአባቱ ልጅህ ትምህርት አይገባውምና የቤተ መንግሥት ነገር አስተምረው ብሎ መለሰው። አባቱ ሕዝበ ጽዮን ግን አንድ ጊዜ ለእግዚአብሔር ሰጥቼዋለሁ፣ እዚያው ገዳሙን ያገልግል ብሎ እንደገና ላከው። አባ ጊዮርጊስ በቀለም ትምህርት እንዲሰንፍ ምክንያት የሆነው ከመማር ይልቅ በሥራ እየደከመ የገዳሙን አባቶች መርዳትና ብሕትውናውን ይማርከው ስለነበር ነው። በገዳሙ እህል በመፍጨት ያገለግል ነበረ። አባ ጊዮርጊስ እህል ይፈጭበት የነበረው የድንጋይ ወፍጮ እስካሁን በገዳሙ አለ። አባ ጊዮርጊስ ዕውቀት ስለተሰወረውና ጓደኞቹ በትምህርት ሲቀድሙት ባየ ጊዜ እጅግ አዘነ። ስለዚህም በጾምና በጸሎት ወደ እግዚአብሔር መጮህ ጀመረ። ሁልጊዜም በስለ ማርያም ስር እየተንበረከከ የአባቶቻችን አምላክ የምሕረት ጌታ ሁሉም በቃሌ የፈጠርክ ሰውንም በረቂቅ ጥበብ የፈጠርክ አቤቱ አንተ ከሉል ጌትነት ጥበብን ስጠኝ፣ በእውነትም አትናቀኝ፣ እኔ ባሪያህ ነኝና እያለ በጠለቀ ተመስጦና ልቦና እንባን በማፍሰስ ይጸልይ ነበረ። ከዚህ በኋላ በነሐሴ 21ኛው ቀን እመቤታችን ተገለጠችለትና አይዞህ ዕውቀት የተሰወረብህ ትምህርት ስለማይገባ ሳይሆን የእግዚአብሔር ድንቅ ሥራ እንዲገለጥ ነውና ታገስ አለችው። ጽዋ ልቦናም አጠጣችው። ከዚህም በኋላ በሐይቅ እስጢፋኖስ የዜማ የቅኔና የመጻሕፍትን ትርጓሜ ትምህርቱን በሚገባ ተምሮ አጠናቀቀ። በእውቀቱም ቀድሞ የሚያውቁት ሁሉ ይደነቁበት ነበረ። አባ ጊዮርጊስ የያሬድን ዜማ ከአቡነ ሳሙኤል ዘጋርማ እንደተማረው ገድሉ ይናገራል። በዚያ ዘመን በአፄ ዳዊት አማካኝነት በሰሜን ኢትዮጵያ የያሬድ ድጓ ዋና ማዕከል በሆነው በደብረ ነጎድጓድ ተሹሞ ያስተምር ነበረ። የማስተማር ሥራውን የጀመረው በዚያው በሐይቅ እስጢፋኖስ መሆኑን ገድሉ ይናገራል። ከሐይቅ በኋላ በዚያ ዘመን ሸግላ በመባል ትጠራ ወደ ነበረችው ወደ ትውልድ አገሩ ወደ ጋስጫ ተጓዘ። አባ ጊዮርጊስ ወደ ሸግላ ሲመጣ አባቱ በጣም አርጅቶና መንኩሶ ነበረ። ስለዚህም በአባቱ እግር ተተክቶ በቤተ መንግሥቱ ያለችውን ስዕል ቤት እንዲያገለግል ወደዚያው አስገቡት። በቤተ መንግሥቱም የንጉሡን ልጆች ከማስተማሩም በላይ በቤተ መንግሥቱ ዙሪያ ከነበሩት ሊቃውንት መካከል አባ ጊዮርጊስ አንዱ ነበረ። በአንድ ወቅት ግብፃዊ ጳጳስ አቡነ በርተለሜዎስ ሥላሴን አንድ ገጽ ብለው ያምናሉ ተብለው በተከሰሱ ጊዜ ነገሩን እንዲያጣሩ ከተመረጡት ከቄስ ሐፄ ተከስተ ብርሃንና ከሐይቁ መምህር ከአቃቤ ሰዓት ዮሴፍ ጋር አብረው ተልኮ ነበረ። እነዚህ 3 አበው ጳጳሱን ካነጋገሩ በኋላ ክሱ ውሸት መሆኑን በማረጋገጥ ስለ ሥላሴ ምስጢር የሚገልጠውን የጳጳሱን እምነት
በጽሑፍ ይዘው መጡ። በቤተ መንግሥቱ በነበረ ጊዜ የንጉሡን ልጆች ይስሐቅን፣ ቴዎድሮስን፣ እንድርያስን፣ ሀብተ ኢየሱስን፣ ሕዝቅያስን፣ ኢዮስያስን፣ ዘርዓ ያዕቆብንና ሴት ልጁን እሌኒን በምግባር በሃይማኖት ቀርጿቸዋል። ከእነዚህም መካከል ዘርዓ ያዕቆብ በድርሰቱ ሲመስለው፣ ቴዎድሮስ ደግሞ በሕይወቱ መስሎታል። አፄ ዳዊት የአባ ጊዮርጊስን ሊቅነትና መልካም ስነ ምግባር በሚገባ ስላወቀ በጋብቻ ሊዛመደው ወዶ ስለነበረ ልጁን እንዲያገባ ዘወትር ይጠይቀው ነበረ። አባ ጊዮርጊስ ግን በድንግልና ጸንቶ ለመኖር እንደሚፈልግ ከመግለጹም አልተቆጠበም። የአፄ ዳዊት ጥያቄ ስለበዛበት ወደ አቡነ በርተሎሜዎስ ሄዶ ቅስናን ከተቀበለ በኋላ ወዲያው መነኮሰ። ከመነኮሰ በኋላ ወደ ሸግላ በመምጣት ለነገሥታትና በቤተ መንግሥቱ ለነበሩ ካህናት እንዲሁም በቤተ መንግሥቱ ለነበሩ ታላላቆች ለንቡራነ ዕድና ለመኳንንት ለመሳፍንትና በቤተ መንግሥቱ ለነበሩ ባለሟሎች ሁሉ መምህር ሆነ። አባ ጊዮርጊስ በሸግላ በነበረ ጊዜ በወባ በሽታ ታሞ ሊሞት ደርሶ እንደነበረ ገድሉ ይናገራል። ታሞ በነበረ ጊዜ አንድ ሌሊት ቅዱስ ጴጥሮስና ቅዱስ ጳውሎስ ተገልጠውለት ከእኛ ጋር ትኖር ዘንድ ልንወስድህ መጣን አሉት። እርሱም የድርሰት ሥራዬን ሳልሰራና እግዚአብሔርንም አብዝቼ ሳላመሰግነው አሁን አትውሰዱኝ ሲል ለመነ። እነርሱም ልመናውን ተቀብለውት ከሕመሙ ፈውሰውት ሄዱ። ለዚህም ይመስላል ከበሽታው እንደተፈወሰ ወዲያው የድርሰት ሥራውን የጀመረው። የመጀመሪያ መጽሐፉን ጽፎ እንደጨረሰ መጽሐፉ ጠፍቶበት እንደነበረ ገድሉ ይተርካል። በቤቱ ውስጥ የነበሩትን መጽሐፍት ሁሉ እያገላበጠ ቢፈልገውም ሊያገኘው አልቻለም። አንድ ቀን በቤተ ክርስቲያን ሌሊት በአገልግሎት ላይ እያለ እመቤታችን ተገልጣ ለምን አስቀድመ ሳትነግረኝ ጻፍክ ስትል ጠየቀችው። እርሱም ያንቺን ደስ ያሰኘው መስሎኝ ነውና ይቅር በይኝ ሲል መለሰላት። ከዚህ በኋላ የድርሰቱን ሥራውን ፈቅዳለት ተሰወረችው። ከዚህ በኋላ ልቡ በራለት፣ ሕሊናውም ነገረ መለኮትን አወቀ፣ የተሰወረውን ሁሉ ተመለከተ ይላል ገድሉ። የመጀመሪያው ድርሰቱ አርጋኖን የተሰኘውና በቅኔ ስለ እመቤታችን ቅድስት ድንግል ማርያም የሚያመሰግነው መጽሐፉ ነው። ስለ አርጋኖን ድርሰቱ ገድሉ በሚከተለው መንገድ ይገልጠዋል። በሦስት ስሞችም ሰየማቸው። እነርሱም አርጋኖን ውዳሴ፣ መሰንቆ መዝሙርና እንዚራ ስባት ይባላሉ። ከዚህ በኋላ የደረሰው ድርሰት ውዳሴ መስቀል ይባላል። ቀጥሎ መጽሐፈ ስብሐት ዘመዓልት ወዘሌሊት የተባለውን ወይንም እርሱ ራሱ መጽሐፈ ብርሃን ብሎ የሰየመውን መጽሐፍ አዘጋጅቷል። ይህ መጽሐፍ መጽሐፈ ብርሃን ብሎ የሰየመበት ምክንያት ገድሉ ሲያብራራ የእግዚአብሔርን ምስጋናውን መንገድ ያበራል ወይንም አብርቶ ያመለክታልና ልዑላነ ብርሃን የሆኑትን የማኅበረ ቅዱሳንና የትጉሃን ምስጋናቸውን መንገድ ያመለክታልና የእመቤታችንን ምስጋናዋን ጣዕም ይገልጣልና ይላል። በዚያ ጊዜ በነበረው ልማድ ካህናቱ ቁርባን በሚያቀበሉ ጊዜ ሕዝቡ ወደ ካህናቱ መጥተው ሲቀበሉ፣ ንግሥቲቱ ግን ካለችበት ካህናቱ ሄደው ነበር የሚያቆርቧት። አባ ጊዮርጊስ ግን ይህ ቁርባን ንጉሠ ነገሥት ነውና ንግሥቲቱ ወደዚህ መጥታ ልትቀበል ይገባታል እንጂ እኛ መሄድ የለብንም ሲል ተቃወመ። ይህ ነገር ንግሥቲቱንና አባ ጊዮርጊስን ስላጋጫቸው አፄ ዳዊት ችግሩን ለመፍታት አባ ጊዮርጊስን ወደ ሀገረ ዳሞት ንቡረ ዕድነት ሹሞ ላከው። አባ ጊዮርጊስና አባ ሳሙኤል ዘዋልድባ የተገናኙት አባ ጊዮርጊስ ወደ ዳሞት በሚጓዝ ጊዜ ነበረ። አባ ጊዮርጊስ አለባበሱ እንደ ተርታ ሰው በመሆኑ አቡነ ሳሙኤል በመጀመሪያ አላወቁትም ነበረ። በዚህ የተነሳ አባ ጊዮርጊስ ቅር ብሎት ወደ ዳሞት ተመለሰ። እንደ ስርግው ሀብለ ሥላሴ ግምት ሁለቱን ያላግባባው ሥርዓተ ጸሎት ሳይሆን አይቀርም። በዛ ጊዜ በዋልድባ ሥርዓተ ጸሎት 7 ጊዜ በቀን መጸለይ የሚያዝ ነበረ። አባ ጊዮርጊስ ግን በቀን 7 ጊዜ ብቻ መጸለዩ ለእግዚአብሔር ያንሰዋል ብሎ ያምን ነበረ። ምናልባት ያን ጊዜ 22 ሰዓት የሚፈጀውን ሰዓታት ሳያዘጋጅ አልቀረም። ከዚህ በኋላ የአባ ጊዮርጊስ ዋና ትኩረቱ በድርሰቱ ላይ ሆነ። ወደ ጳጳሱ ወደ አቡነ በርተሎሜዎስ ዘንድ በመሄድ የቅዳሴ ድርሰት ለመድረስ እንዲፈቀድለት ከጠየቀ በኋላ የቅዳሴ ድርሰት ማዘጋጀቱን ገድሉ ይገልጣል። ይህም የኢትዮጵያ ቅዳሴያት ደራሲያቸው ማን ነው ለሚለው ጥያቄ መልስ ፍንጭ የሚሰጥ ይሆናል። ገድሉ እንደሚተርከው አንዳንድ ካህናት የአባ ጊዮርጊስን ቅዳሴ ተቃውመው ነበረ። ነገር ግን እግዚአብሔር አርዮስን በቀጣበት መንገድ ቀጥቷቸዋል። አባ ጊዮርጊስ ነገረ ሃይማኖትን ጠንቅቆ የተረዳና የሚያስረዳ ስለነበረ
በዘመኑ የተነሱ የሃይማኖት ክርክሮች ሁሉ እርሱ ከሌለ አይሳኩም ነበረ። በዚያ ጊዜ በሸዋ በይፋት ራሳቸውን ቤተ እስራኤል እያሉ የሚጠሩ አይሁድ ነበሩ። ከአቡነ ዜና ማርቆስ ጀምሮ ብዙ መምህራን ወደ እነዚች ሕዝቦች የተሰማሩ ወንጌልን አስተምረዋል። አቡነ ዜና ማርቆስ ወደ ክርስትና ለተመለሱት ቤተ እስራኤላውያን በእመቤታችን በቅዱስ ሚካኤል በአባ ኖብና በሰማዕቱ በጊጋር ስም 4 አብያተ ክርስቲያናትን አሰርተው ነበረ። ሁለቱ የመጀመሪያዎቹ አሁንም አሉ። ይህ ሁሉ ቢሆንም ቤተ እስራኤላውያኑ ሙሉ በሙሉ ወደ ክርስትና አልተመለሱም ነበረ። ከእነዚህ አይሁድ መካከል አንዱ ከክርስቲያኖች ጋር በነገረ ሃይማኖት ለመከራከር ጥሪ ያቀረበ። ክርስቲያኖች ከረቱኝ ወደ እነሱ ሃይማኖት እገባለሁ፣ እኔም ከረታኋቸውም ወደ እኔ ሃይማኖት ይገባሉ ሲል ነገሩን ጥብቅ አደረገው። አፄ ዳዊት ይህንን ጉዳይ ሲሰማ በጣም ስለተናደደ ሊቃነ ካህናቱን፣ ንቡራነ እዱንና የመጽሐፍ ታዋቂዎችን ሁሉ ከየአገሩ እንዲሰባሰቡ አዘዘ። አይሁዳዊው በአንድ ወገን፣ መምህራኑ በአንድ ወገን ሆነው ክርክሩን ጀመሩ። የመጀመሪያው ዕድል የተሰጠው ለአይሁዳዊው በመሆኑ ቀጥሎ ያለውን ጥያቄ አቀረበ። እናንተ የእግዚአብሔር ልጅ የምትሉት ይህ ክርስቶስ እውነት የእግዚአብሔር ልጅ ከሆነ ወደ ቢታንያ በመጣ ጊዜ አልዓዛር የተቀበረበትን ቦታ ሳያውቅ ቀርቶ አልዓዛርን የተቀበራችሁት ብሎ እንደጠየቀ በወንጌላችሁ ተጽፏል። ለዚህ መልስ ስጡኝ፣ እኔንም ከመጽሐፈ ኦሪት ጠቅሳችሁ ጠይቁኝ ሲል የመከራከሪያ ነጥቡን አቀረበ። በዚህ ጊዜ አባ ጊዮርጊስ ታሞ አልጋ ላይ ነበረ። ሊቃውንቱም እንዲህ ያለው ነገር ያለ እርሱ አይሆንምና አባ ጊዮርጊስ ይምጣ ሲሉ ለአፄ ዳዊት ጥያቄ አቀረቡ። አባ ጊዮርጊስም በአልጋ ላይ ያለ እንዲመጣ ተደረገ። በአልጋ ላይ ሆኖ በጉባኤው ላይ ተገኘ። ጉባኤተኞች የቀረበውን ጥያቄ ነገሩት። አባ ጊዮርጊስ የሰጠውን መልስ ገድሉ በሚከተለው መንገድ ይገልጥልናል። እኔ ግን በወንጌል ሳይሆን በኦሪት እከራከርሃለሁ። የምኵራብ መጻሕፍት ሁሉ ለቤተ ክርስቲያን የታወቁ ናቸው። ምኵራብ ዘራሽ ቤተ ክርስቲያንም አጨደችው፣ ምኵራብ ፈተለች ቤተ ክርስቲያን ለበሰችው። አዳምን በገነት ሳለ አዳም ሆይ ወዴት ነህ ብሎ የጠየቀው ማን ነው? አብርሃምንስ ሚስት ሳራ ወዴት ናት ብሎ የጠየቀው ማን ነው? እስቲ መልስልኝ። ሰይጣንንስ ከወዴት መጣህ ብሎ የጠየቀው ማን ነው? እግዚአብሔር አብ አይደለምን? በዚያ ጊዜ አይሁዳዊው መልሳቶ ዝም አለ። ንጉሡ ሊቃውንቱና መኳንንቱም እጅግ ተደሰቱ። አባ ጊዮርጊስ ሌላው ያጋጠመው ክርክር ቢቱ ከተባለው ሰው ጋር ያደረገው ክርክር ነበረ። ቢቱ በምጽአት ጊዜ የሚመጣው ወልድ ብቻውን እንጂ አብና መንፈስ ቅዱስ አይመጡም የሚል ኑፋቄ በማስተማር ጀምሮ ነበረ። ቢቱ ከኑፋቄው በተጨማሪ የጥንቆላ ሥራ ይሠራ ነበረ። ቢቱ በጥንቆላ ሥራው የተነሳ በቤተ መንግሥቱ ተቀባይነት የነበረው ሰው እንደነበረ ገድሉ ይናገራል። ይህ መሰሉን ተግባር አጥብቆ የተዋጋው ዘርዓ ያዕቆብ እስኪመጣ ድረስ ነገሥታቱ ምንም ክርስቲያኖች ቢሆኑ በዚህ መሰሉ ስንኩል ዕፀ ይዋጡ ነበረ። ቢቱና አባ ጊዮርጊስ ወደ ንጉሥ ዳዊት ቀርበው በጉዳዩ ላይ መነጋገር እንደሚፈልጉ ገለጡ። አፄ ዳዊትም ጳጳሱና ሊቃውንቱ ባሉበት እንዲነጋገሩ ስለወሰነ ጳጳሱ እንዲመጡ አዘዘ። በዚህ ጊዜ ተንኮለኛው ቢቱ ከአባ ጊዮርጊስ ጋር ከተከራከረ እንደሚረታ ስላወቀ ንጉሡ የአባቶቻችን ሃይማኖት ክዷልና አትምጣ የሚል ደብዳቤ በአባ ጊዮርጊስ ስም ጽፎ ጳጳሱን ሊጠሩ በሄዱት መልእክተኞቹ እጅ ላከ። ወዲያውም ለአፄ ዳዊት ይህንን ነገር አሳበቀ። አፄ ዳዊትም ፈጣን መልእክተኞችን ልኮ የፊተኞቹ መልእክተኞች እንዲመለሱ አደረገና ደብዳቤው ተነበበ። የቢቱ ተንኮል ያልገባው ንጉሥ ዳዊትም ይህንን ደብዳቤ ሲመለከት አባ ጊዮርጊስን በደም አበላ እስኪነከር ድረስ እንዲደበደብ አድርጎ ወደ እስር ቤት አስገባው። አፄ ዳዊት እስኪሞትና ልጁ ቴዎድሮስ እስኪነግሥ ድረስም በዚያ ቆየ። ቢቱ ግን በመልአክ ተቀስፎ ሞተ። አባ ጊዮርጊስ በወህኒ ቤት እያለ ጴጥሮስና ጳውሎስ እየመጡ ያጽናኑት ነበረ። ውዳሴ ሐዋርያት የተሰኘውንና ከሐምሌ 5 ጀምሮ በ12 ወራት የሚመሰገኑበት የሐዋርያትን ምስጋና የያዘውን መጽሐፍ ያዘጋጀው በወህኒ በነበረ ጊዜ ነው። አፄ ቴዎድሮስ አባ ጊዮርጊስን ከወህኒ ቤት አውጥቶ በጥንት ቦታው አስቀመጠው። አባ ጊዮርጊስ ግን የቤተ መንግሥትን ነገር ለመሸሽ ስለፈለገ በጋስጫ ከመቀመጥ ይልቅ ርቆ ጥንት ወደ ነበረበት ወደ ዳሞት በመሄድ ማስተማር ጀመረ። ወደ ዳሞት ሲሄድ እግረ መንገዱን ወደ ደብረ ሊባኖስ ገብቶ የአቡነ ተክለ ሃይማኖትን መቃብር ተሳልሟል። በዚያ ጊዜ የደብረ ሊባኖሱ አበምኔት እጨጌ ዮሐንስ ከማ ወይንም ሰባተኛው የደብረ ሊባኖስ እጨጌ እንደነበሩ ገድሉ ይናገራል።
ነገር ግን በእውቀቱ የሚቀኑበት በችሎታው የሚመቀኙት ሰዎች ነገር ሰርተው ከንጉሥ ቴዎድሮስ ጋር ስላጣሉት እልም ካለ በረሃ እንዲጋዝ ተደረገ። አባ ጊዮርጊስ ከግዞት የወጣው አጼ ቴዎድሮስ ሲሞት ነበረ። የአባ ጊዮርጊስ ሌላው ተማሪ የነበረው አጼ ይስሐቅ በ1399 ዓ ም መንግሥቱን ሲይዝ አባ ጊዮርጊስን ከግዞት አውጥቶ ወደ ጋስጫ መለሰው። በዚያ ጊዜ የአባ ጊዮርጊስ ዕድሜው 42 ዓመት ሲሆን በስደትና በጤንነት መታወክ የተነሳ ከባድ ጉዳት ደርሶበት ነበረ። ይሁን እንጂ ብዙውን ጊዜውን በጾም በጸሎትና በድርሰት ያውለው ነበረ። አንድ ቀን ቴዎድሮስ የተባለ መስፍን ዳግመኛም የጦር አዛዥ የሚሆን አባ ጊዮርጊስን ስለ ርትዕት ሃይማኖት ጠየቀው። አባ ጊዮርጊስን ፍካሬ ሃይማኖት የተባለውን መጽሐፍ ደርሶ ሰጠው። ንጉሡና የምስጢር ሊቃውንት የሆኑ ካህናት ይህንን በተመለከቱና ባነበቡ ጊዜ በእውነት ዮሐንስ አፈወርቅና አፈ በረከት የሆነው ቄርሎስ በዘመናችን ተነስቷል፣ ኢትዮጵያም ቁስጥንጥንያን መስላለች፣ ከእስክንድሪያም በላይ ከፍ ከፍ ብላለች ብለው አደነቁ ይላል ገድሉ። አባ ጊዮርጊስ ፍካሬ ሃይማኖት የተሰኘውንና የኢትዮጵያ ቤተ ክርስቲያን የምታምነውንና የምታወግዘውን በግልጥና በዝርዝር የተጻፈበትን መጽሐፍት እንዴት እንደደረሰው ሲገልጥ ፍካሬ ሃይማኖት የኢትዮጵያ ቤተ ክርስቲያንን እምነት በግልጥና በዝርዝር በማስቀመጥ ረገድ በኢትዮጵያ ቤተ ክርስቲያን ታሪክ የመጀመሪያው ሥራ ይመስላል። የዘረዝራቸው የመናፍቃን ስሞችና ክህደታቸውን ስናይ በዘመኑ የነበሩ ሊቃውንት ስለ ዓለም ቤተ ክርስቲያን ታሪክ ያላቸውን ዕውቀት ያሳየናል። አባ ጊዮርጊስ መከራ ያልተለየው አባት ነበረ። ገድሉ እንደሚተርከው በቤተ መንግሥቱ የነበሩ ሰዎች የእርሱም መከበርና መወደድ አይፈልጉትም ነበረ። በተለይም ፍካሬ ሃይማኖት የተሰኘው መጽሐፍ በመጻፉ የተነሳ መከበሩ አልተወጣላቸውም። ስለዚህም ነገር ሰርተው ከአጼ ይስሐቅ ጋር አሁንም አጣሉት። አጼ ይስሐቅ አባ ጊዮርጊስን አሳስሮ ውሃ ወደማይገኝበት አለታማ ቦታ አጋዘው። በዚያም በመከራ ለብዙ ጊዜ ኖረ። በዚያ ያለ ዘወትር በጸሎት አብዝቶ ይተጋ ነበረ። እግዚአብሔርም አጼ ይስሐቅን ወደ ልቦናው እንዲመለስ አደረገ። ንጉሡ በአባ ጊዮርጊስ ላይ የፈጸመው ነገር ሁሉ ጸጸተው። አገልጋዮቹንም ጠርቶ አባ ጊዮርጊስን እንዲያመጡ ታዘዘ። ነገር ግን እነዚያ ተንኮል ሰሪዎች የአባ ጊዮርጊስን መምጣት ተንኮላቸውን ስለሚያጋልጠው አባ ጊዮርጊስ ሞቷል ብለው አስወሩ። ይህንን ሲሰማ አጼ ይስሐቅ ፈጽሞ አዘነ። አባ ጊዮርጊስ ሞቷል እየተባለ መወራቱን ከደቀ መዝሙሩ ስለሰማ በሕይወት የመኖሩን ዜና ጽፎ ለአጼ ይስሐቅ እንዲያደርስለት አውሎ ነፋስን ላከው። አውሎ ነፋሱ ደብዳቤውን ተሸክሞ በመሄድ አጼ ይስሐቅ በድንኳን ተቀምጦ በነበረ ጊዜ ጉልበቱ ላይ አስቀመጠው። ንጉሡ ምታት የተሠራበት ስለመሰለው ደነገጠና መኳንንቱንና ሕዝቡን ሰብስቦ ጉዳዩን ገለጠ። ወዲያውም እሳት አስነድዶ ቢጥለው ሊቃጠል አልቻለም። ወደ ውሃም ቢጨምረው አልጠፋም። በዚህ ተደንቆ ወረቀቱን ከፍቶ አነበበው። ደብዳቤው ከአባ ጊዮርጊስ የተላከ መሆኑን ሲያውቅ አጼ ይስሐቅ ደነገጠ። እነዚያ መልእክተኞች ይዞ ወደ ወህኒ ጨመራቸው። አባ ጊዮርጊስንም ከግዞት ያወጡት ዘንድ ላከ። አባ ጊዮርጊስ ወደ ቤተ መንግሥቱ ሲመጣ ንጉሡ በደስታ ተቀበለው። ደብዳቤውን በማን እጅ እንደላከው ጠየቀው። አባ ጊዮርጊስም ደብዳቤውን በሰው ሳይሆን በእግዚአብሔር ፍቃድ በነፋስ እንደላከው አስረዳ። ከግዞት ከተመለሰ በኋላ እመቤታችን ተገልጣለት መከራው ሁሉ እንደ ሐዋርያት መሆኑን ገለጠችለት። አእምሮም ብሩህ ልቦናውን ትጉህ የሚያደርግ እጅግ ብዙ ምስጢር ነገረችው። ተሰናብታው ከሄደች በኋላ እጅግ ብዙ መብራት አቅርቡ፣ 5 ፈጣን ጻፊዎችንም አምጡ ብሎ አዘዘ። እሱ እየነገራቸው እነርሱ እየጻፉ እረፍት ሳያደርጉ 3 ቀን ሙሉ አስጽፎ መጽሐፈ ምስጢር የተሰኘው መጽሐፍ ፈጸመ። 5ቱ ጸሐፍትም የየድርሻቸውን አጠናቀው በአንድነት አደረጉት። አባ ጊዮርጊስም ይህንን ተመልክቶ በእጅጉ አደነቀ። እኔ የዚህም መጽሐፍ ቃል አልተናገርኩም፣ መንፈስ ቅዱስ በእኔ አፍ ተናገረ እንጂ ሲል በወቅቱ መመስከሩን ገድሉ ይናገራል። ይህንንም መጽሐፍ መጽሐፈ ምስጢር ሲል ሰየመው። የጻፈውን በ1409 ዓ ም ዕድሜው 52 በደረሰ ጊዜ ሲሆን የዚህ መጽሐፍ ቅጂ በነጋዴያን እጅ እስከ ኢየሩሳሌም ድረስ በወቅቱ ሄዶ እንደነበረ ገድሉ ያስረዳል። አጼ ይስሐቅ ለአባ ጊዮርጊስ ምድረ ሰዋን የተባለውን የጳጳሳት መቀመጫ የነበረውን ሀገር በርስትነት ሰጥቶት ነበረ። አባ ጊዮርጊስ በምድረ ሰዋን ንጉሥ ይስሐቅ ክረምቱን ያሳልፍበት በነበረ ቦታ ላይ ቤተ ክርስቲያን ሠራ። በዚያም በማስተማርና በጾም በጸሎት ይተጋ ነበረ። በጋስጫ እያለ አጼ ይስሐቅ አስጠራው። በዚያ ጊዜ ንጉሡ የመናገሻ ማርያም ቤተ ክርስቲያን አሰርቶ ስለነበረ እንዲባርክለት ፈልጎ ነበረ። አባ ጊዮርጊስ ምንም እንኳ በዚያ ጊዜ ታሞ የተኛ ቢሆንም ወደ ንጉሡ ተጓዘ። እዚያ ሲደርስ በጣም ደክሞ ነበረ።
ሥርዓቱን ለመፈጸም አቅም አልነበረውም። ስለዚህ ንጉሥ ይስሐቅ በአልጋ ተሸክመውት እንዲዞሩና ቤተ ክርስቲያኗን እንዲባርካት አደረገ። ቡራኬውን ከፈጸመ በኋላ ደቀ መዛሙርቶቹን ሰብስቦ ከሞት አባቴ በጸሎተ ሚካኤል መከራ ወደ ተቀበለበትና እኔም ቤተ ክርስቲያን ወዳነጽኩባት ቦታ ወስዳችሁ ቅበሩኝ ሲል አዘዛቸው። ለደቀ መዛሙርቱ የመጨረሻ የስንብት ትምህርት እያስተማራቸው እነርሱም በአልጋ ተሸክመውት ወደ ጋስጫ እያመሩ ሳለ በመንገድ ላይ ሐምሌ 7 ቀን 1417 ዓ.ም በ60 ዓመቱ አረፈ። እስካሁን ድረስ ያሉን ምንጮች የአባ ጊዮርጊስ ድርሰቶች ቁጥራቸው ከ40 በላይ እንደሆኑ ይገልጣሉ። በስም የምናውቃቸው ግን የሚከተሉትን ብቻ ነው። ምናልባት ብዙ ጥናት ማድረግ ሳያስፈልገን አይቀርም። አንደኛ ሰዓታት ዘመዓልት ወዘሌሊት፣ ሁለተኛ ሆተ ብርሃን፣ ሦስተኛ ውዳሴ መስቀል፣ አራተኛ ቅዳሴ፣ አምስተኛ ውዳሴ ሐዋርያት፣ ስድስተኛ አርጋኑን ውዳሴ፣ ሰባተኛ ፍካሬ ሃይማኖት፣ ስምንተኛ መጽሐፈ ሚስጥር፣ ዘጠነኛ ውዳሴ ስብሃት፣ አስረኛ እንዚራ ስብሃት፣ 11ኛ ሕይወተ ማርያም፣ 12ኛ ተአምኖ ቅዱሳን፣ 13ኛ መጽሐፈ ብርሃን፣ 14ኛ ጸሎት ዘቤት ቤት ናቸው። ጸሎቱና በረከቱ ከመላው ሕዝበ ክርስቲያን ከአገራችን ከኢትዮጵያ ጋር ይሁን፣ አሜን። ምንጭ የቤተ ክርስቲያን መረጃዎች በዲያቆን ዳንኤል ክብረት እና መጽሐፈ ሚስጥር። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር